ናፍቀሽኛል። እንደ እብድ እኮ እያደረገኝ ነው። እኔም እኮ ትናፍቀኛለህ፣ ግን ደግሞ ስምምነታችን በቃ ቤት ውስጥ ጸጥ ነው። ሰላም እንደምን አላችሁ? የዳጣ ድራማ ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ ዛሬ በዳጣ ድራማ ክፍል 49 ይዤላችሁ መጥቻለሁ ማለት ነው። እንግዲህ በዛሬው ክፍል በባለፈው ክፍል እንደ ተከታተልነው ያው እንትና ማን ነበር ስሟ አቢጌል ድምጽ ሪከርድ እናትሽ አሰማታለሁ እና ምናምን ብላ ለእናቷም ያላሰማቻትም ነበረ። ከዛ ደግሞ እናቲቱ ናታን ክፍል ገብታ እንዴት ነው እንትና ጋር አባት አወራ ሆይ ምናምን ብላ ናታንን ጠይቀው ነበረ። ያው አውርቶኛል፣ ግን ያለው ነገር ፈጽሞ እንደማይሆን ምናምን እያለ እየነገራት እያለ ዳጣ ክፍሉን ፎንቃይ ብላ ክፍት አድርጋ ስትገባ እትዬ ዘው ብለው ነበረ። እንግዲህ በምን ያስቀይሱታል ምናምን ብለን አስበን ነበረ። እንግዲህ እትዬ ዳጣም ወይዘሪት ዳጣም ፎንቃ የሚለውን በፎጣ ቀይረዋለች ማለት ነው። ስለዚህ እትዬም ያው ባይዋጥለትም ያው አውቃለች፣ መጓጥ አለመጓጥ ሳይሆን ወርዶ አውቃለች። እነሱ እንዳይደብራቸው ብላ ባላወቀ ዝም ብላቸዋለች። ለምን ፎጣውን ታዳምጣ ፎጣውን ብላ ናታን ሰጣፋትጠው እሱም ደነገጠ። ከየት ያምጣው? እሷም በጣም ብዙ ለፈለፈች። ብርዱ እግሬን አስደንዝዞኝ እግሬን አኮራትሞኝ ምናምን ነገር ጆሮዬን በሮኝ ምናምን አለቻቸው ለሁለቱም። ከዛ በቃ ፎጤን ይዘህና አንተን አውርታችሁ ሲጨርሱ ፎጤን አምጣ አለችው። ሄደ። ከዛ በኋላ እያችሁ ለምን አሰጣትም ምናምን ስትለው ያው አይ አልጋ ስር ስላነጠፍኩት ነው ማልሰጣት ምናምን ብሎ ዝም አለ። አይ በደንብ አሙቅላት ብላ ያው ወታ ሄዳለች ማለት ነው። እንግዲህ ስለዚህ ያው ድሮም ታውቅ ነበረ፣ አሁንም አውቃለች ማለት ነው። ያው የአቢጌል ተንኮል እንደቀጠለ ነው። እንግዲህ ሪከርድ ማድረግበት 64 ጂቢ ሜሞሪ ይዘህልኝ ና እያለችው ነበር የፈረደበት አርጁን ማለት ነው። ያን 64 ጂቢ ይዘና ብላ ስታወራ እንትና ዳጣ ሰምታለች ማለት ነው። ዳጣ እንደሰማቻት ያው እሷን ገበያ ልካችኋለሁ ምናምን ብላታን ነበረ በባለፈው። ከዛ ያናርጋ እንግዲህ ልልካት ነበረ። እንግዲህ ደረጀና ዳጣ ተማክረዋል። ምክንያቱም እንደዚህ ሳታቃቀርም፣ ስለዚህ እንደዚህ ሜሞሪ ማይክ ሪከርድ የሚያደርግ ገዝታ መኪና ውስጥ እየለጠፈች እንደሆነ አንተና እኔ ስለዚህ በሙድ እንስራላት ብለው እንግዲህ ስለሷና ስለሱ አባትነት ሳያወሩ እንትንን መኪናው ሲገቡ ሳያወሩ እንትን እንዲሉ አረገቻቸው። እንድታረጋግጥ እናርጋት ምናምን ብለው ተማክረው ሄዱ ማለት ነው። እንግዲህ ያንን ሪከርድ ያው አርጋለች።
ሪከርዱንም ስትሰማው ምንም የሲሳይ ልጅ እንደሆነች አባቷ ምንም እንደማይጠይቃት እሱም እኔ አንቺን የመሰለች ልጅ ስላለችው እድለኛ እንደሆነ ምናምን ብሎ ነግሯታል ማለት ነው። ስለዚህ አቤጌል በዚህ ዘግታለች። አሁን እንዴት ልሳሳት ቻልኩኝ? ለዛውም እኔ አቤጌል በዛውም በዳጣ ጉዳይ እንዴት ልሳሳት ቻልኩኝ እያለች ነበር ማለት ነው። ያው እሷ በጣም ብዙ ነገሮችን ታደርጋለች። ውስጧ ይነግራታል፣ ጎበዝ ነች፣ ስማርት ነች። ግን ደግሞ በቃ በጣም እንትን ትላለች፣ ፍልስፍና ታበዛለች። ስለዚህ የዳጣም እንደ አቤጌል ክትባት ያምጣለች ማለት ነው። እንግዲህ ሌላው ምንድን ነበረ? ናታን እና እንትና ኪችኑ ነው ሲያወሩ ነበር፣ ናታን እና ሰላምዬ። ስለዚህ በዛ ሾክክ ብላ ስትሰማ ነበር። ፍቅር እንዴት እያደረገ ነው አምሮብሃል ምናምን እያለች ስታወራው፣ አይ ፍቅር ያከሳል እንጂ እኮ አያወፍርም። ስለዚህ እሱማ ፍቅረው ላጡት ነው እንጂ የሚያከሳው ለአንተ አይደለም እያለችው ነበር ማለት ነው። ስለዚህ እንደዚህ እያወሩ እያለ እንግዲህ መጣች። ስመጣባቸው ደንግጠው ወሬ ቀየሱ ምናምን እና ያው በማያገባ ገብታ ነው የምጨቀጭቃቸው። አንተ ነህ ባልየው ብላ፣ አንተ ነህ የልጁ አባት ብላ ደግሞ ስትነተርከው ነበር። ምን አይነት ልጅ እንደሆነ አንቺ ባለየ የሚለው ቃል ራሱ አይገልጽሽም። ወራዳ ራሷን እያወረደች እወድሃለሁ ምናምን ትለዋለች። እኔ ደግሞ እወድሃለሁ አልኩኝ እንጂ እንደዚህ ምን አልኩ? አንተ ግን ከኔ እንትን ብለህ ከኔ አልፈህ ዳጣን መረጥክ። እኔ ግን ላንተ እወድሃለሁ ብቻ ነበር ያልኩህ። ለምን እንደዚህ አረክ? ታከሚ ምናምን ሲላት እና ደህናነት እናባታለሽ እንጂ ታከሚ ምናምን ሲላት አንተ ነህ እኔን ትተህ አንተ የምትመርጠው ሂድና እኔን ትተህ ዳጣን የምትመርጠው አንተ ሂድና ታከም ብለዋለች ማለት ነው። ያው ቢነግሯትም ስለማይገባት ውሃ ቢወቅቱትም ቦጭ ነው ብሎ ትቷት ሄደ። ሌላው እንግዲህ የሚያስደነግጠው ጉዳይ የዳጣ እና የናታን ጉዳይ ነው። እንግዲህ ዳጣ ለአባቱ ዋሽተዋለች። ናታንም እንደዛው እንደዚህ አይነት ነገር ሊፈጠር እንደማይችል መቼም ቢሆን እነሱ ደግሞ ቃል ተገባብተው ነበረ ቤት ላይ ይገናኙ። ግን ናታን አልቻልኩም ማለት መጣ፣ ክላስ ውስጥ ገባ። እንዴ ብድ እያደረገ ነው፣ እየናፈቅሽ ነው፣ እኔ ታዲያ ምን ላደርግ ነው አልቻልኩም ሲላት ግብት ብሎ ማነው አባትየው በር ላይ እያዳመጠ ነበር። በዛ ላይ ደግሞ ያችኛዋ ከወደ ላይ እየመጣች ነው፣ አንደኛዋ ነገረኛ። ሊፈጠር እንደሚችል እንግዲህ ገምቱ ማለት በጣም ከባድ ነገር